ዩናይትዶች ለካስሜሮ ተተኪ ከሚሆኑ ተጫዋቾች መሃል አንደኛው የሆነውን ቹዋሜኒ ወኪሎች ጋር እንግዲህ ንግግር እንዳደረጉ በሰዓት ላይ እየተዘገበ ይገኛል። በተጨማሪ ደግሞ ማቲያስ ፈርናንዴዝ ጋር ዩናይትዶች ላለፉት 4 እና 6 ሳምንታት ከወኪሎቹ ጋር ንግግር ሲያደርጉ እንደነበረ ተሰምቷል። ማይክል ካሪክ ዋና አሰልጣኝ የሚሆን ከሆነ በግራው መስመር የአጥቂ ክፍል ላይ ዋነኛ ተመራጭ የሚሆነው ሞርጋን ሮጀርስ በሰዓት ላይ እየተዘገበ ነው። እነዚህ ነው ዩናይትድ ስለተመለከቱ አዳዲስ ነገሮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። ከክለባችን ጋር እንግዲህ ስሙ ሲያዝ የነበረው ቹዋሜኒ አሁን ላይ ዩናይትዶች ከወኪሎቹ ጋር ንግግር እንዳደረጉ እንግዲህ ተሰምቷል። የተጫዋች ካስሜሮ ከሚተኩ ተጫዋቾች መሃል አንደኛው ተጫዋች ነውና ከነ ቶናሊ ከነ ኤደርሰን በመቀጠል ስሙን የሰማነው ተጫዋች ወይ ደግሞ ዩናይትድን ይመጥናል ብለን ከምናስባቸው ተጫዋቾች መሃል አንደኛው ቹዋሜኒ ነው። ቹዋሜኒ ትላልቅ መድረኮች ላይ ልምድ ያለው ተጫዋች ነው። ማድሪድም ደግሞ ካስሜሮ ለመተካት ያዘዋወሩ ተጫዋች ነውና ማድሪድ በአግባቡ ተጠቅሞታል ማለት እንችላለን። አሁን ላይ ደግሞ ዩናይትዶች በዚህኛው ዝውውር እያጠኑት እንደነበረ እንግዲህ ተሰምቶ ነበር። ነገሮች ግን እውን የሚሆኑ አይመስልም ነበር። ማድሪድ ተጫዋቹን የመልቀቅ ፍላጎትም የለው ነበር። ተጫዋቹን በማድሪድ ይቆያል የሚሉ ዜናዎች በርከት ተብሎ ነበር። አሁን እየሰሙ ሰሞን ከሚሰሙ ዜናዎች አንፃር በማድሪድ ቤት ያለው የመልበሻ ክፍል ጥሩ ስላልሆነ ቀደም ብዬ በሰራሁላችሁ ቪዲዮ ነገራችሁ ነበር። ተጫዋቹ ከቫልቨርዴ ጋር ትልቅ ጸብ ውስጥ እንደገባ ሁለተኛ ቀን እንግዲህ ይሄ ጸብ ቀጥሎ ነበርና ጸቡ በጣም የከረረ ነው። ወደ ሆስፒታል ቫልቨርዴ እስከሚወሰድ ድረስ ነው ጸቡ የቀጠለውና ቹዋሜኒ ምናልባትም የክረምት ዝውውር መስኮት ላይ ገበያው ሊኖር ይችላል። ከዩናይትድ እየፈለገውም ስለሆነ ከወኪሎቹ ጋር ንግግር ዩናይትድ እያደረገ ስለሆነና ዩናይትድ ተጫዋቹን ይፈልጓል። ፕላስ ደግሞ ዩናይትዶች ከበጀታቸው አንፃር በቹዋሜኒ ለበጀታቸው የሚሆን ተጫዋች ነው። ማድሪድ እስከ 70 ሚሊዮን ድረስ ነው ይፈልጋል ለተጫዋቹ የተባለው። ዩናይትዶች ለካስሜሮ ተተኪ ብለው ደግሞ እስከ 80 ሚሊዮን ፓውንዶች ነው እንግዲህ ያስቀመጡትና አሪፍ የሆነ ዋጋ ያገኙታል ተብሎ የሚጠበቅ ነው። ምንም እንኳን ቅድሚያ የሚሰጡት የነ ቶናሊ የነ ኤደርሰን ጉዳይ ቢሆንም ቹዋሜኒ የሚያገኙበት አማራጭ ከተገኘ ግን ምንም አይናቸው የሚያሹበት አጋጣሚ አለ ብዬ አላስብምና የማድሪድ መልበሻ ክፍል በዚሁ የሚቀጥል ከሆነ ምናልባትም ተጫዋቹ የመልቀቅ እድሉ ሰፋ ሊል ይችላል። ዩናይትድም ከወኪሎቹ ጋር የሚያደርገው ንግግር ወሳኝም ነው ብዬ አስባለሁና የነ ቶናሊና የኤደርሰን የዋጋ መወደድም ተጫዋቾችም ደግሞ በሌሎች ክለቦች መፈለግ ሌሎች አማራጮች እንዲመለከት የሚያስገድዱ ይመስላል። የኤደርሰን ጉዳይ ኦብቪየስ ነው። በማንቸስተር ሲቲ መቀላቀል እድሉ ሰፊ የሆነ ነው። የቶናሊ ጉዳይ ደግሞ ኒካስትሎች በቀላሉ ይለቁታል አይለቁትም ሌላ ጥያቄ ነው። ተጫዋቹ በግሉ ቻምፒየንስ ሊግ መሳተፍ ብቻ ስለፈለገና ትላልቅ መድረኮች ላይ መጫወት ስለፈለገ መሄድ ስለሚፈልግ ነው። ምንም እንኳን ጣና ላይ ሄዳለሁ ብሎ ሐሳቡን ቀይሮ በፕሪሚየር ሊግ ለመቆየት ቢወስንም ዩናይትድ ሌላ ተፎካካሪ ያለበት ፕላስ ደግሞ ካሰቡት በጀትም በላይ ሊሆንባቸው ይችላልና የቹዋሜኒ ጉዳይ ምናልባትም በክረምቱ ዝውውር መስኮት በደንብ ልንሰማው የምንችል ነገር ነውና የማድሪድ የድሬሲንግ ሩም ወይ ደግሞ ያለው የተጫዋቾች አለመረጋጋት ለዩናይትድ በዚህ ዝውውር መስኮት ሊጠቅመው ይችላል ብዬ አስባለሁና ቹዋሜኒን የመመልከት እድላችን ከሌሎቹ ተጫዋቾች በበለጠ አሁን ነገሮች ወደሱ ዩናይትዶች እንዲያደሉ የሚያደርግ ይመስላልና ይሄንን እድል ይሄኛውን አጋጣሚ ዩናይትዶች ይጠቀሙታል ተብሎ ይጠበቃል። ቹዋሜኒ ፍላጎቱን ወደ ዩናይትድ ያሳያል። ከማድሪድ ጋር ያለው ግንኙነት ወይ ደግሞ ማድሪድ እያሳለፋቸው ያሉት አሙስ ጥሩ አለመሆኑን ተከትሎ አዲስ ቻሌንጅ ፍለጋ ወደ ዩናይትድ መምጣት የሚፈልግ ከሆነ ዩናይትድ በአግባቡ ይቀበላል ተብሎ ይጠበቃል። እስቲ የቹዋሜኒ ጉዳይ አሁን ንግግሮች እንዳደረጉ ነው የተሰማ የሚገኘው። አዳዲስ መረጃዎች ሲሰማ ደግሞ ሼር አደርጋችኋለሁ። እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ሌላኛው እንግዲህ ማቲያስ ፈርናንዴዝ ነው። ይሄንን ተጫዋች እንግዲህ ዩናይትዶች በመሃል ሜዳው በኩል በደንብ እየተመለከቱት የሚገኝ ተጫዋች እንደሆነ ሁላችንም እናውቃለን። ማቲያስ ፈርናንዴዝ ላለፉት 4 እና 6 ሳምንታት እንግዲህ ዩናይትዶች ከወኪሉ ጋር እየተነጋገሩ እንደነበርና ተጫዋቹም እንግዲህ ዩናይትድ ለመቀላቀል ክፍት እንደሆነ አሁን መረጃዎች ያሳያሉ። የዌስትሃም መውረድ አለመውረድ የተጫዋቹ ዝውውር ላይ ግን ትልቅ ጨዋታ እንደሚጫወት ነው የተነገረ የሚገኘው። ዌስትሃም የማይወርድ ከሆነ ተጫዋቹን ዩናይትድ ያገኘዋል ተብሎ አይጠበቅም ተብሎ እየተዘገበ የሚገኘውና ዌስትሃም የሚወርድ ከሆነ ግን ተጫዋቹን ለማግኘት ዩናይትዶች ከፍተኛ የሚባል እድል አላቸውና አሁን ስንመለከተው የዌስትሃም የመውረድ እድሉ ሰፊ ነው። ከፊት ለፊቱ የሚገጥማቸው ቲሞችም ስንመለከት እና አርሰናልን ስለሆነ የመውረድ እድል ስላለው ዩናይትድ ይህንን ተጫዋች የማግኘት እድል አለው ብለን መናገር እንችላለንና ማይክል ካሪክ ግን ፍላጎቱ ቀደም ብዬ በሰራሁላችሁ ቪዲዮም አይደን ሃኪኒ ነው እየፈለገ የሚገኘውና ማስፈረም ይፈልጋል ተብሎ የተነገረ የሚገኘው። ማቲያስ ፈርናንዴዝም ሌላኛው አማራጭ እንደሆነም ሁላችንም እናውቃለን። በፕሪሚየር ሊጉ ልምድ ያለው ተጫዋች ስለሆነ ዩናይትዶች ቅድሚያ ለሱ የሚሰጡበት አጋጣሚ ይኖራል። ዌስትሃም ደግሞ የሚወርድ ከሆነ ተጫዋቹን በቀላሉ ለማግኘት ይጠቅማቸዋልም ተብሎ ይታሰባል። የሁለቱ ዋጋ ልዩነት በጣም ሰፊ ባይሆንም ግን ማቲያስ ፈርናንዴዝ ከሃይደን ሃኪኒ የተሻለ ገንዘብ ያስጠይቃቸዋልና ማቲያስ ፈርናንዴዝ ከ50 ሚሊዮን ፓውንዶች ሊያስወጣቸው እንደሚችል ነው የሚጠበቀው። የዌስትሃም ወረድ አለመውረድ የዚህ ተጫዋች
ተጫዋች ቆይታና ዩናይትድ መቀላቀል ላይ እንግዲህ እንደሚወሰን የተናገረው። በግራ መስመር አጥቂ ስፍራ ላይ እንግዲህ እነ ያን ዲያሞንድን እየተመለከቱ እንደሆነ ዩናይትዶች እናውቃለን። በዚህ ሰዓት ላይ በግራው መስመር አጥቂ ቦታ ላይ ከፍተኛ ስም ያለው ወይ ደግሞ ተስፈኛ ተጫዋች ለሚባለው ያን ዲያሞንድ ነው ያለ ሁሉም ግልጽ ይመስለኛልና በገበያው የሚገኘው ትልቁ ተጫዋች ያን ዲያሞንድ ነው። ያን ዲያሞንድ በሊቨርፑል ቤት ተፈላጊ እንደሆነ እናውቃለን። ዩናይትዶች በዚህ 40 ልጅ ሊወሰድባቸው ነው የሚችል ቀደም ብለን ስናወራበት ነበር። ተጫዋቹና የወኪሉ አባቱ የሊቨርፑል ደጋፊ ስለሆኑ ሁለቱም ሊቨርፑልን መቀላቀል ፍላጎት ስላላቸው ዩናይትዶች ይህንን ነገር በሊቨርፑል ሊሸነፉ እንደሚችሉና ቅድሚያ ሊሰጡት የሚችሉት ዝውውር አባቱም ሆነ እሱ የሊቨርፑልን ዝውውር እንደሆነ በደንብ አውርተንበታልና ዩናይትዶች ሌሎች ተጫዋቾችን እየተመለከቱ እንደሆነ ደጋግመን ሰምተን ነበር። የኤቨርተኑን ኒዲየን ሰምተናል። የፕሪሚየር ሊግ ልምድም ስላለው በዚህ ዓመት ደግሞ ያሳየ ያለው እንቅስቃሴ ጥሩም ስለሆነና በአስቶን ቪላ በኩል እንግዲህ ሞርጋን ሮጀርስ እዚህኛው የክረምት ዝውውር የመልቀቅ ዕድል አለው ከተባለ በኋላ ከክለባችን ጋር ስሙ ተያይዞ ነበር። አሁን በተጨማሪ ደግሞ ማይክል ካሪክ በዋና አሰልጣኝነት የመቆየት ዕድሉ ሰፊ እየሆነ መጥቷል። ከዛም አንጻር ደግሞ ማይክል ካሪክ በክለቡ የሚቀይ ከሆነ ከዚህ ቀደም በሚድልስብራውን የሚያውቀውን ሞርጋን ቅድሚያ ይሰጣል ተብሎ እየተጠበቀ ነው ያለውና ተጫዋቹ በፕሪሚየር ሊጉ አሪፍ እንቅስቃሴን እያሳየ የሚገኝ ተጫዋች ነው። ግን ከያን ዲያሞንድ አንጻር ስናወዳደረው ያን ዲያሞንድ በጣም የተሻለ ተጫዋች እንደሆነ ሁላችንም እናውቃለን። በፍጥነትም ሆነ በድሪብል የተሻለ እንቅስቃሴ ያለው ምንም እንኳን ሞርጋን በፕሪሚየር ሊጉ ልምድ ያለው ተጫዋች ቢሆንም በሰዓት ላይ ያን ዲያሞንድና የሞርጋን ይወዳደሩ ተጫዋች እንዳልሆነ በጣም ግልጽ ነውና ዩናይትዶች ይሄንን ተጫዋች ከያን ዲያሞንድ ባነሰ ዋጋ ያገኙታል ተብሎ ይገመታል። ያን ዲያሞንድ ምናልባት ከፍተኛ ወጪ ሊያስወጣቸው ይችላል። ፕራስ ደግሞ ምርጫው ሊቨርፑል መሆኑን ተከትለው ዩናይትዶች ሌሎች አማራጮችን እየተመለከቱ ይገኛሉና ማይክል ካሪክ ዋና አሰልጣኝ ከሆነ ግን ወደ ሞርጋን መሄድ ዕድላችን ሰፊ ነው። ማይክል ካሪክ ደግሞ ዋና አሰልጣኝነቱን ይሆናል ተብሎ ይጠበቃልና የሞርጋን ዝውውር ጉዳይ በአሁን ላይ እንደ አዲስ ተነስቶ እንግዲህ በዩናይትድ ዋነኛ ተመራጭ የመሆን ዕድሉ ሰፋ እያለ መጥቷል። ዩናይትዶች በተጨማሪ እንግዲህ ከኒግለስማን ጋር እንግዲህ የተወሰነ ንግግሮችና ጥያቄ እንዳቀረቡለት ጥያቄ ምላሽ እናገኙ ነው እየተነገረ የሚገኘው። በሰዓት ላይ ክለቡን እንደሚፈልግና ማሰልጣን እንደሚፈልግ ማወቅ ፍላጎት ነበራቸው። አሰልጣኙም ኒግለስማን እንግዲህ ፍላጎት እንዳለው አሳይቷልና ብዙም የርቀት ያለው ንግግር አይደለም። ፍላጎት አለው የለውም የሚለውን ነገር ለማወቅ ብቻ ነውና ማይክል ካሪክ ነገሮች በጥሩ መንገድ እየሄዱለት ነው። የዋና አሰልጣኝነት የመሆን ዕድሉ በጣም ሰፊ ይመስላል። ግን ደግሞ ዩናይትዶች ሙሉ ለሙሉ በአንድ ውሳኔያቸውን ለመወሰን እየፈለጉ አይደለም። እነ ሮይኪን ከሚሰጡት ማስቴት አንጻር የርገን ክሎፕ በሊቨርፑል ቤት ሲመጡ በጀርመን ዋንጫዎችን አሸንፎ ነው የመጡት። ያ ቢያንስ ፕሮፋይላቸው አሪፍ እንደሆነ ያሳያል። ማይክል ካሪክን ስንመለከት ሚድልስብራውን ብቻ ነበር የአሰልጣኝነት የነበረው ዘመን። 2-3 ዓመት ዩናይትድን ይቀይራል። ዩናይትድ የነበረበትን ቦታ ይመልሷል ብዬ አላስብም። ብሳሳት እንኳን ደስ ይለኛል የሚል አስተያየቶችን እየሰጡ ይገኛሉ በማይክል ካሪክ ላይና ማይክል ካሪክ ምንም እንኳን በደጋፊውና በተጫዋቾቹ ተመራጩ አሰልጣኝ ቢሆንም ዩናይትዶች ግን በአንዴው ውሳኔውን ወስነው ማይክል ካሪክ ዋና አሰልጣኝ ነው ለማለት ይከብዳቸዋል። ቀሪ 3 ጨዋታዎች ደግሞ ለሱ እንደ አሰልጣኝነቱ ቦታ ለማረጋገጥ ነው የሚሆነው። ኦሬዲ የሚፈልጉትን የሻምፒዮንስ ሊግ ቦታ ሰጥቷቸዋል። ከዚህ በኋላ እሱ የሚያሳያቸው እንቅስቃሴዎች እሱ የሚያገኛቸው ነጥቦች ደግሞ ዩናይትዶችን ለማሳመን የሚጠቀምበት ይሆናልና ቀሪ 3 ጨዋታ ማይክል ካሪክ በጣም ትልቅ ሚናን ይጫወታሉ። የተጫዋቾቹ ፍላጎት ደግሞ እሱ ካለው ባህሪ አንጻር ሌላ የሚወስነው ነገር ነውና ኒግለስማን የዩናይትድ አሰልጣኝነትን ቦታ እንደሚፈልግ እንግዲህ አሳውቋል። ስለዚህ ዩናይትዶች አሁን አማራጭ አላቸው። የተለያዩ ነገሮች መመልከት ይችላሉ። እና ሉዊስ ኤንሪኬ ከፒኤስጂ ጋር የመለየት ዕድላቸው በጣም ጠባብ እንደሆነ ነውና አዲስ ኮንትራት ለመፈረም የተቃረበ ያለ አሰልጣኝ ነው። ስለዚህ ሉዊስ ኤንሪኬ ዩናይትድ ማያገኝ ከሆነ በኒግለስማን ማይክል ካሪክን ባይቀይረው እኔም ደስተኛ ነው መሆኑና የፒኤስጂ አጫዋወትን እየተመለከትን ነው። ፒኤስጂ ያለበትን ደረጃ እየተመለከትን ነው። ለተከታታይ 2 ዓመት እንግዲህ የቻምፒየንስ ሊግ ፋይናሊስት ሆኗል። የመብላትም እድል አለው ለ2 ዓመት በተከታታይ። አሁን ይሄንን ቲም ሉዊስ ኤንሪኬ ለቀው ይወጣሉ። ፒኤስጂ የሚለቃቸዋል ተብሎ ስለማይታሰብ የሉዊስ ኤንሪኬ ነገር ያበቃለትና የማይሆን ነገር የሚመስላልና በኒግለስማንና በማይክል ካሪክ ብቻ መካከል የሚደረግ የፉክክር ነገር ይመስለኛል። ዩናይትዶች እስኪ በአሰልጣኙ ዙሪያ የሚወስኑትን ውሳኔ ደግሞ አይተን በተጫዋቾችም ዙሪያ ያለው ነገር መቀየሩ የማይቀር ነገር ነው። በማይክል ካሪክ ስር እሱ ፍላጎት ያለባቸው ተጫዋቾች ቅድሚያ ሊሰጥ ይችላል። ልክ እንደነ ሞርጋን ሌሎችም ዝውውር ጉዳይ ላይ የተወሰነ ጣልቃ የሚገባበት አማራጭም ስላለ ዩናይትዶች በጊዜ ውሳኔያቸውን ያስተላልፋሉ ተብሎ ይጠበቃል። እስቲ አሁን ላይ የወጡት መረጃዎች እነዚህ ናቸው። አዳዲስ ሲወጡ ደግሞ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እንገናኛለን። መቻችሁ ቻው።